ኖላዊቶች እንግዲህ ሳሚ ሰላምን አልተዋትም ማለት ነው። እንደዚሁም በስተመጨረሻ ደግሞ የሀናን ስልክ ሰርቆ ነበር ማለት ነው። እንደዚሁም ሆቴል ቀጥሯት እስኪ ስትሰርቅ አሳየኝ፣ አሁንም እውነት ሌባ ከሆንክ ልመንህ ብለው ነበር ማለት ነው። እሱም ደግሞ ምንም ነገር እንትን ሳይል ሳያግማማ ወደኋላ ሳይል አሳይቷታል ማለት ነው። ድጋሚ ወደዛ መልስላት ብሎ ይመልስላታል ስልኩም ማለት ነው። እንግዲህ የእህቴን ስልክ ሰርቀሃልና ስልክ መልስ ብላው ነበረ። እሱም እመልስልሻለሁ አንቺን ካስደሰተሽ ለአንቺ ምንም አደርጋለሁ በማለት እንግዲህ ሁሉን ነገር እያደረገ ይገኛል ማለት ነው። ወይዘሮ ሜላት እንግዲህ ምቀኛዋ በዝቷል። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይችላችሁ የመጣሁት ኖላይቶችን ነው። የኖላይቶች ጉዳይ እንግዲህ እንደቀጠለ ነው። ሉሊት በወይዘሮ ሜላት ላይ እያደረገች ያለችው ነገር በጣም ያስጠላል ማለት ነው። ይደብራል። ምክንያቱም በዚህ ልክ ማሰቃየት ምን አስፈለገ? አለቃ ነኝ ብላ እንግዲህ ሜላት ላይ በጣም እየተጫወተችባት ይገኛል ማለት ነው። ይቺ አስመሳይ ማለት ነው። ቅናት ነው። ከዚህ በፊት እንግዲህ ኢዩኤል እና እንደዚሁም ደግሞ አቶ ሙዘከር በነበሩ ሰዓት በጣም እያነገሷት ስለነበር እሱን በማየት እንግዲህ ቅናት አንገብግቧታል ማለት ነው። ለምንድን ነው በእኔ ቦታ ሁና እንትን ማትለው ማለቷ ነው ይሄ ሲመስለኝ ማለት ነው። እና አስመሳይና አጭበርባሪ እንደሆነች ሁላችንም አይተናል። በዚህ ልክ ግን ሜላትን ማሰቃየት አያስፈልግም ነበር ማለት ካልፈለገች እንዳለቃነቷ ማስወጣት ወይም ደግሞ እንትን ማለት ትችላለች። እንግዲህ ሜላት ስራዋን ጨርሳ በምትወጣበት ሰዓት ይህንን ስራ ስሪ አስቸኳይ ነው በጠዋት ፈልገዋለሁ ብላ እንግዲህ የፈለገችውን ነገር ለማሰራት ሞክራ ነበር ማለት ነው። እሷም ደግሞ እሺ በቃ ጠዋት ስመጣ እሰራዋለሁ ብላ ነበር። አይቻልም አሁን ነው የምፈልገው ይሄን ሰርተሽ እንድሰጭኝ እፈልጋለሁ ስትላት እሷም ደግሞ እሺ በቃ ካልሽ ሰራልሻለሁ ብላ እንግዲህ ሰርታ ሰታታለች ማለት ነው። እሱን ከሰጠቻት በኋላ እንግዲህ በጣም ትልቅ ነገር ተፈጥሯል ማለት ነው። በዚህ የተነሳ እንግዲህ ትልቁ ነገር የተፈጠረው እንደገናም ደግሞ አብሯቸው የሚሰራው ባልደረባቸው እኔ እነግርሻለሁኝ ሉሊት አንቺን ለመበቀል እንደዚሁም ደግሞ ወዳሽ እንትን ብላሽ አይደለም። ስለዚህ አንቺን ለማናደድና ለማበሳጨት የምታረገው ድርጊት ነው ወይዘሮ ሜላት። እኔም ደግሞ ይህን ነገር ሰርችልሻለሁ ብሎ እንግዲህ በሷ በሌለችበት ያኔም ደግሞ ምላሴ መጥቶ እማዬ እዚህ እንድታድሪ አልፈልግም ወደ ቤት መሄድ አለብን ብሎ ስላላት አብረው ተነስተው ወደ ቤታቸው የሄዱበት ምክንያት ምንድን ነው? ወይዘሮ ሜላት እንግዲህ ምላሴ ስለመጣ ለምላሴ ያላት ነገር በጣም ከባድ ነው ማለት ነው። ከሱም ደግሞ የምትርቅበት ነገር ምንም ነገር የለም ማለት ነው። በጣም ብዙ ሰው ሜላትን ይጎዳታል፣ ግን ጠንካራና ቆፍጣና እንደሆነች ይህ እየታወቀ ነው ማለት ነው። አስመሳይ ሰዎች በህይወቷ ቢገቡባትም ግን ጠንካራና ጎበዝ እንደሆነች እኛ ሁላችንም እናውቃለን ማለት ነው። በዚህ የተነሳ እንግዲህ በጣም ብዙ ነገሮችን ችግሮችን የተጋፈጠች ናት ይቺ አረመኔና የተረገመች እንግዲህ ሉሊት በወይዘሮ ሜላት ላይ ይህን እያደረገ ትገኛለች ማለት ነው። በቅርብ ቀን ሁሉንም አውቀዋለሁ። ሀናም ደግሞ እማዬ እዚህ ጋር እኔ መሆንሽ አላስደሰተኝም ብላ እንግዲህ ሀና በስተመጨረሻ ማንን ይዛ የመጣች ይመስላችኋል? ወደ ወይዘሮ ሜላት እንግዲህ አንድ ሰው ይዛ መታለች ማለት ነው። ማንን እንደሆነ ባናቅም በቅርቡ ይደረስበታል እኛም ብለን ተቀምጠናል ማለት ነው። ይህንን ለማሳየት እንግዲህ ወይዘሮ ሜላት በጣም ጥረት አድርጋለች። እውነት ለመናገር ሜላት ማለት የዋህና ምስኪን ሴት ናት ማለት ነው። ይሄ ማለት ደግሞ በጣም በህይወቷ ብዙ ሰዎችን ያሳለፈች ቆፍጣና ሴት ናት ማለት ነው። በጣም ሰው ይጎዳታል እውነት ለመናገር ማለት ነው። እሷ ግን ጠንካራ ጎበዝ ናት ማለት ነው። ያንን ሁሉ ተጋፍጣ እዚህ ደረጃ የደረሰችበትን እንግዲህ ያው ታውቃላችሁ ድርጅቱ ላይ እየገባችው በስንት ጥረት ውጣ ውረድ ስለሆነ እሱን እንትን ለማለት በጣም ትፈልጋለች ማለት ነው። ለማስተካከል ብዙ ሰው ይጎዳታል፣ ግን ጎጂዋን አታውቅም። የመጣ ሁሉ ጎርቷት ይሄዳል። አንዳንዴ ደግሞ እኛ ብናስብ ቆም ብለን ተገቢ ነው ብዬ አስባለሁኝ። የሰው ልጅ እየጎዳን ነው ሁሌ የሚሄደው ማለት ነው። እኛ ለዛ ሰው ስናስብ ያ ሰው ደግሞ ለእኛ ጎርቶን ይሄዳል ሁል ጊዜ ማለት ነው። የኛ ያልነው ሰው የኛ ያልናቸው ሰዎች ናቸው በቃ ለእኛ ክፋትን እንትን ብለውብን የሚሄዱት። እኛ ጥሩ ስንሆንላቸው እነሱ መጥፎ ነገርን እንትን ብለውብን ይሄዳሉ። እንግዲህ ወይዘሮ ሜላት ከስራዬ ልታባረኝ ነው ብላ ስትል አቶ ዳንኤልም እንዳትሄጂ እኔ አስተካክያለሁ ሁሉንም ነገር ብሎ እንግዲህ ቢሮዋ ገብቶ ሜላት የተሰጠችውን የቤት ስራ ሳሰራው ስለቀረች
እሱን እንግዲህ ሰርቶ ምናምን ጠብቋታል ማለት ነው። ወይዘሮ ሜላትን የጠበቃት ምንድን ነው? ያው ታውቃላችሁ በጣም ብዙ ነገሮችን አሳልፋለች እንደነገርኳችሁ ማለት ነው። ይህም በማስመልከት እንግዲህ ሜሉዬ በጣም የዋህና ምስኪንነት አለባት። ሁሌ ሰው ይጎዳታል። የኔ ያለቻቸው ሰዎች ናቸው እየጎዷት እያንዳንዷ ነገር የሚሄዱት ማለት ነው። በዚህ የተነሳ እንግዲህ ብዙ ነገርን ለማስተካከል ሙከራ እያደረገች ነው። ሀና ከአሲር ጋር እንግዲህ ለእኔ ጥሩ ነው ማለት ነው። አባዬ አሲር በጣም ተመችቶኛል፣ መልካም ነው። አንዴ መልካምነቱን አሁን ነው ወይ የምታዩ? ድሮም እኮ መልካምነቱን ነግረንሽ ነበር አንቺ እምቢ ብለሽ እንጂ ብሏት እንግዲህ ተናግሯታል ማለት ነው። አዎ ግን እሳ ምን ላድርግ አባዬ ይሄንን አለማስተካከይ አሁን ድረስ ራሱ ይቆጨኛል እያለች እንግዲህ ሀኒ ተናግራለች ማለት ነው። ሀና እንግዲህ እስከ ዛሬ ድረስ የት ነበር ላንቺ ጠንካራና ጎበዝ እንዲሆነ አትርሽ ብሏታል ማለት ነው። አዎ እውነት ነው። እውነት ለመናገር ሀንዬ እንደሚወድሽና እንደሚያፈቅርሽ ያወቅ ነው አሁን ላይ አሲር በጣም ተረድተሽዋል። ለሰው ልጅ ክብር ያለው መልካም አስተያየት ያለው ነው። አሲር ማለት ዝም ብሎ አይደለም። እውነት ለመናገር ብዙ ነገሮችን ያሳለፈ ነው። ቢሆንም ከዛ ከነበረበት ተነስቶ አሁን ላይ ደግሞ ለሀና ያለው ነገር አመለካከት በጣም ደስ የሚል ነገር ነው ማለት ነው። ሀኒ እንግዲህ እንኳን ደስ አለሽ ይሄን የመሰለ ሳሚ ሰላም እንግዲህ ቀጥረው በስተ መጨረሻ ሰላምም ወደ ምላሴ ሄዳ ነበር ስራዋን ልትሰራ። ምላሴ እንግዲህ የምነግርሽ ነገር አለኝ ልንገርሽ እያላት እያለ እሷም ልነግርህ እያለችው የት ሄደሽ ነው በዚህ ሰዓት ምናምን፣ አይ በቃ ምላሴቸው ስመለስ እናወራበታለን ብላ ከመሄዷ የተነሳ በስተ መጨረሻ ምን ተፈጠረ? የሆነ ሰው የሆነ ሰው ጋር መገናኘት አለብኝ ብላ ተነስታ ስትሄድ እሱም ደግሞ ግራ ተጋብቶ ስለነበረ ማን ነው ምንድን ነው? ቆይ እስቲ ተረጋጊ። እንዴት ነው የምታስቢው? ቆይ ወዴት ነሽ? አይ ስመጣ አወራሃለሁ ብለው እንግዲህ ተነስታ ትታው ትሄዳለች ማለት ነው። ምላሴም ግራ ገብቶት እንዴ ይች ልጅ ምኑና ነው ብሎ እንግዲህ ተነስቶ ሲሄድ ግራ ስለገባው ምንም ማድረግ ስለሌለበት በስተመጨረሻ ተነስቶ ይሄዳል ማለት ነው። እሷም ወደ ሳሚ ጋር ታዳለች ማለት ነው። የወይዘሮ ሜላት ልጆች ጎበዝም ከመሆናቸው አንጻር ሰላም እንግዲህ አልለቅህም፣ ይህን ነገር ማታስተካክል ከሆነ ጸብ ከእኔ ጋ ነው ብላ እንግዲህ አጥብቃ ይዘዋለች ሳሚን ማለት ነው። ሳሚ እንግዲህ እየተከተለ አላስቀመጣትም፣ አፈቅርሻለሁ እያላት ነው ማለት ነው። ከዚህ በኋላ ምን እንደማረግሽ ታውቂያለሽ፣ አንቺን መውደድና ማፍቀሬን አልተውም ብሎ እንግዲህ እየተከታተላት ነው። እሷም ደግሞ እባክህ አትከተለኝ፣ ከኔ የምትፈልገው ነገር ምንድን ነው? አንተ የተረገምክ እያለች እንግዲህ አንተ ሌባ ነህ፣ ስለዚህ ብዙ ነገርን ሰርቀሃል፣ ተሰውም እየሰረቀ ስለሆነ እያንዳንዱ ነገር ባትከተለኝ ደስ ይለኛል ብላ እንግዲህ ቆፍጠን ብላ ተገኝታለች ማለት ነው። ሰላምዬ ሰላም እንግዲህ ያው ብዙ ነገሮችን ያደርጓታል የሰው ልጅ፣ ግን እሷ ጎበዝ እንደሆነ ሁላችንም እናውቃለን። እውነት ለመናገር እኔ ሰላም በዚህ ልክ ትሆናለች ብዬ አስቤውም አልሜውም አላቅም፣ ግን እሷ በጣም ኃይለኝነት አለባት ማለት ነው። በጣም ሜላት እንደውም ትፈራታለች አንዳንዴ ሰላምን ማለት ነው። ሰላም ፊት ለፊት ነው የምትናገረው። በእርግጥ አልፈርድባትም፣ ጎበዝ ናት። መናገሯ በጣም ደስ ይላል ማለት ነው። ይህም በማስመልከት እንግዲህ እያንዳንዱ ነገር መናገሯን ወይዘሮ ሜላትም እየተቆጣቻት ነበር። ይሄን በማስመልከት እንግዲህ ኖላይቶች እዚህ ደረጃ ደርሰዋል ማለት ነው። በጣም ነው ደስ የሚሉት ብዙ ነገር ቢያሳልፉም ማለት ነው። እያንዳንዱ ነገር እንትን እያሉ ይገኛሉ። ጎበዝ እንዲሆኑ ሁላችንም ተረድተናቸዋል ማለት ነው። የወይዘሮ ሜላት እንግዲህ ስራዋን ለማባረር ለማበላሸት እንግዲህ ወይዘሪት እንትና ቆፍጥን ብላ ተነስታባታለች፣ ዙር አባታለች ማለት ነው። ያው ስራሽን እንዳትይዝም በያት፣ እሷን አድበሽ ጸጥ ብለሽ አስሪ ብሎ እንትናም እየመከራት ነበር ማለት ነው። አስመሳይና አረመኔ ናት እውነት ለመናገር ይሄን ማድረግ አልነበረባትም ማለት ነው። ግን አንዳንዴ በህይወታችን የሚመጡ ነገሮች ዋጋ ያስከፍሉናል ብዬ አስባለሁ። ሜላት ግን ምን አደረገች? በዚህ ልክ እንግዲህ የምጠላት ሜላትን ዩኤልና እንደዚሁም ደግሞ አቶ ሙዘከር ከዚህ በፊት ስለ አቆላመጧትና ስላነገሷት ጥሩ ቦታ ለእሷ አመለካከት እንዳላቸው ስለነገሯት እሱን አይታ ነው የምትንጨረጨረው ማለት ነው። ወይዘሪት ሉሊት ማለት ነው። ሉሊት እንግዲህ ሜላትን ለመጣል ሆን ብላ ተነስታለች አሁንም ቢሆን ማለት ነው። ምክንያቱም
እሷን ወደኋላ ጥላ ስራዋን ለመስራት ትፈልጋለች ማለት ነው። የተረገመች እሷን መብቴ ነው ማባረርም እያለች እንግዲህ እያስፈራራቻት ትገኛለች። ሜላት ደግሞ ታውቃላችሁ ስራ መተው የለባትም ምክንያቱም ለልጆቿና ለቤቷ አስፈላጊ የምትላቸውን ነገሮች ማስተካከል አለባት ማለት ነው። በዚህ የተነሳ እንግዲህ ከባድ ችግር እየተፈጠረ ይገኛል። አሴርና ተምቹ እንግዲህ ሳሚን ደብድበውታል ማለት ነው። እንደዚሁም ታናሹ ተናግሯል ማለት ነው ወርቁን ለማምጣት። ተወደዳችሁ ቪዲዮን ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።